ሄሎ ማዬ ህይወቴን ልጅ እንዴት ነሽ ማዬ? አለሁ። እንዴት ነሽ ልጄ? ደህና ነኝ ማዬ። ሰላም ነሽ? ደህና ነኝ። ቤት መጣሁኝ ብለሽ ባለፈው ሳትመጪ ስትቀሪ እኮ አስጨነቅሽኝ። ደህና ነሽ? አዎ ምን ደህና ነኝ ማዬ። ማማ እኮ እያስቸገረችኝ በቃ ምንም ምግብም እሺ አትለኝም። በቃ ምግብም ፍላጎት የላትም፣ እንቅልፍም አትተኛም። በጣም አስቸገረችኝ ማዬ። ቆይኛ ልጅ እያለን እንደዚህ ነበርን እንዴ ግን? አዎ አንቺማ ልጅ እያለሽ አንቺ ነገር ምግብ ቢይ ብትባይ አትበይ፣ ተኝ ብትባይ አትተኝ። እኔ እንደሆነ ጭንቀትም አይዘኝ። እንደው ምን ላድርግ ማዬ? ምን ይሻለኛል? አይ የዘንድሮ እናቶች አይ ምን እንደወለዳቸው አናውቅም። እንግዲህ ተንሰፈሰፋችሁ እኮ። እስቲ ምግብ እንትን አትበያት፣ ትኩረት አትስጫት ማለት ሲርባት ትበለዋለች። አትጨነቂ የኔ ልጅ። እሺ ማዬ። ካልሆነ ቤት እመጣለሁ ጠይቅሻለሁ የኔ ልጅ። እሺ ልጅ። እሺ ቻው ማዬ። ከዚህ በፊት እንደተመለከትነው ህፃናቶች በተለያየ ምክንያት ታመው እናቶች ሲጨነቁ አይተናል። ይህም ችግር በቀላሉ የውስጥ እግር ብቻ በመታሸት መፍትሄ ማግኘት ይቻላል። ስሜ ብሌን አስመሮም እባላለሁ። ነርስና የማዮፋሻል ሪሊስ ቴራፒስት ነኝ። እንግዲህ የምንገኘው በፋና ረፋድ ፕሮግራም ላይ ነው። ህፃናት ላይ የምንሰጠው አገልግሎት ከጉልበት በታች የእግር ማሳጅ ሲሆን ፎከስ የምናደርገው ደግሞ የውስጥ እግራቸው ላይ ነው። የውስጥ እግራቸው ላይ ፎከስ የምናደርግበት ምክንያት ደግሞ የኦርጋኖቻችን የሁሉም የነርቭ ኢንዲንግ የነርቭ መጨረሻው ወይም ሪፍሌክስ ፖይንት የምንለው ውስጥ እግራችን ላይ ስለሚገኝ የእያንዳንዱን ኦርጋን አድሬስ ማድረግ ስለሚቻል ፎከስ አድርገን ውስጥ እግራቸው ላይ እንሰራለን ማለት ነው። ህፃናቱ ማንኛውም አይነት ህፃን ይህን አገልግሎት ማግኘት ይችላል። ግን ደግሞ የአፒታይት ችግር ያለበት ህፃን፣ የምግብ አለመፈጨት ችግር ያለበት ህፃን፣ ጋዝ የሚያስቸግረው ከሆነ፣ ነርቨስ የሚሆኑ ፎከስ ማድረግ የማይችሉ ኢሪቴብል የሆኑ ረስትለስ የሆኑ ህፃናቶች አሉና እነሱ ህፃናቶች ላይ ደግሞ ሜንሊ ቦታውን ስለምናውቀው ሲመጡም ደግሞ ህፃናቱ የሚታይ ነገርም ስላለ እንደሱ አይነት ህፃናቶች ላይ ፎከስ አድርገን እንሰራለን ማለት ነው። እኛ ጋር የምንሰጠው ከ5 ዓመት ጀምሮ ላለው ህፃን ነው የምንሰጠው። ከ30 ደቂቃና የ45 ደቂቃ አገልግሎት አለን። ከ10 ዓመት በታች ለሆኑ ህፃናቶች ረጅም ሰዓት መቀመጥ ሊሰለቻቸው ስለሚችል የ30 ደቂቃውን ሪኮመንድ እናደርጋለን። ከ10 ዓመት በላይ ለሆኑ ህፃናት ደግሞ የ45 ደቂቃውን ሪኮመንድ እናደርጋለን ማለት ነው። በዛውም ከ10 ዓመት በላይ ብለን ደግሞ የምንከፍለው ምክንያት ኦርጋናችን ዲቨሎፕ እያደረገ የሚሄድበት እድገትም ያለበት ሰዓት ስለሆነ ፕሬሸሩንም ደቂቃውንም ሃንድል ማድረግ ይችላሉ። በዛ ላይ ደግሞ ረጅም ሰዓትም ተቀምጠው መስራት ይችላሉ ማለት ነው። ናይስሊ ነው እንትን የምንላቸው የሆነ እንዳይጨንቃቸውም። አንዳንዴ ህፃናቶች መርፌ ልንወጋ ነው ምናምን የሚለው ሀሳብ ያለ ወይ ደግሞ ከዚህ በፊት ወድቆ የተሰበረ ከሆነ ምናምን ልትታሽ ነው ሲባል የሚያስበው ሀሳብ ያለ አይደለ። ስለዚህ መጀመሪያ ኢንተርፐርሰናል ሪሌሽንሺፓችንን በደንብ አድርገን እንትን እንላለን። ትረስት እንዲያደርጉን፣ እንዳይደብራቸው፣ መነጫነጭ ማሚ ምናምን እያሉ እንትን እንዳይሉ ፎከስ እንዲያደርጉ እናደርጋለን። ከዛ በኋላ ለውጡ ባይገርምሽ አንዳንድ ህፃናቶች ሁላ እዚህ ሊተኙ ይችላሉ። ሆዳቸውን አሟቸው ምግብ አልበላ ብሏቸው የመጡ ካሉ ደግሞ ራበኝ ምናምን የሚሉ ነገሮችም አሉ። አገልግሎቱ የሚጀመረው በሙቅ ውሃና በኤፕሶም ሳልት በመዘፍዘፍ ነው። በኤፕሶም ሳልት ነው የምንጀምረው። ጨው አንቲፈንጋልና አንቲሴፕቲክ፣ በዛ ላይ ደግሞ በሮዝመሪ የታሸ ስለሆነ የደም ዝውውሩ በደንብ እንዲፋጠን ይረዳናል ማለት ነው። እንግዲህ የምንሰጠው አገልግሎት ከጉልበት በታች የእግር ማሳጅ ነው እና ደግሞ የምንጀምረው በግራ እግር ነው። በግራ እግር የምንጀምርበት ምክንያት ደግሞ በልብ ሳይድ ባለው እግር መጀመር ስላለብን ብለድ ሰርኩሌሽኑም አሪፍ እንዲሆን በግራ ሳይድ ነው የሚጀመረው እና የውስጥ እግራችን ከአንገት በላይ ከአንገት እስከ ወገብ ባለው ደረጃ ከወገብ በታች ብለን ይከፈላል ማለት ነው ውስጥ እግራችን። ይሄ እዚህ ጋር እየነካሁት ያለሁት የሆድ እቃ ያለበት ቦታ ነው። ሞስትሊ ጨጓራ፣ አንጀት የምንለው ቦታ ማለት ነው። እቺ ቦታ ደግሞ ብዙ ጊዜ እንቅልፍ መተኛት እምቢ የሚላቸው ህፃናቶች ኢንሶምኒያ ፖይንት እንላታለን። ለአዋቂም ለህፃናትም እዚች ጋር ያለችዋ የኢንሶምኒያ ፖይንት ነች። አውራጣታችን ላይ ደግሞ የምናገኘው የብሬናችን ነርቭ ኢንዲንግ ነው። ስለዚህ እዚህ ጋር በደንብ በሚታሽበት ጊዜ አንደኛ ራስ ምታት እንዳይኖራቸው ያደርጋል። ሁለተኛ ደግሞ በቂ እንቅልፍ ሳይተኙ ሲቀሩ የሚታመሙት መጨናነቅ ነገር ይኖር የለ እሱ ነገር እንዳይኖር፣ ሲቀጥልም ደግሞ ፎከስ ማድረግ እንዲችሉ ይረዳቸዋል ማለት ነው። የትከሻ ከአንገት ጀርባ ያሉ ቦታዎች አሉ አይደለ? የመተንፈሻ አካል ምናምን እዚህ ጋር ነው የሚገኙት። እዚህ ጋር ስነካ አንደኛ ነርቭን ስቲሙሌት አድርገዋለሁ ጀንትል የሆነ ፕሬሸር አፕላይ በማድረግ ማለት ነው። ሲቀጥል ደግሞ የደም ዝውውሩ እንዲፋጠን ያደርገዋል።
ስለዚህ የኦርጋኖቻችን ሂሊንግ ፕሮሰስ ይጀምራል ማለት ነው። ሲነኩ ህፃናቶች እንዴት ነው? ለህፃናቶች ሲሆን ፕሬሸሩ ጀንትል ነው መሆን ያለበት፣ ፔን ሊኖረው አይገባም። ስለዚህ ስቲሙሌሽን ላይ ነው። አሁን እኛ ወላጆች ሲመጡ ምግብ አስቸግሮታል ምናምን ብለው ስለሚነግሩን ቀድመው ያንን ነገር ነው አድሬስ የምናደርገው። ስለዚህ ፔን ሊኖረው አይገባም ማለት ነው። ግን የተለየ በላይት እየተነኩ የሆነ የተለየ ነገር አለ ማለት የሆነ አይነት ሲስተሙ ላይ ችግር አለ ማለት ነው። የቀኙ ላይም የግራው ላይም አንድ አይነት ነው የሚሆነው ጥቅሙ። ምክንያቱም አንድ አይነት ነርቭ ኢንዲንግ ነው ያላቸው ሁለቱም እግር ላይ። ስለዚህ ዘሴም አይነት ፕሬሸር ዘሴም አይነት ፕሮሲጀር ነው የምንከተለው። ሪኮመንድ የምናደርገው በወር አንዴ ቢሆን ነው። ምክንያቱም ህፃናቶች ሴንሲቲቭ ናቸው እንዳልኩሽ፣ በዛ ላይ ደግሞ ነገሮችን የመቀበል ችሎታ አላቸው። ስለዚህ በወር አንዴ ቢሆን ሰርኩሌሽኑም አሪፍ ነው የሚሆነው፣ ነገሮችንም የመቀበል አዳፕቴሽን ምናምን ስለሚኖራቸው በወር አንዴ ቢሆን ሪኮመንድ እናደርጋለን። ለሁሉም ህፃናት መደረግ አለበት። ምክንያቱም ምንድነው ፎከሱ ይሄ ነገር ብለድ ሰርኩሌሽን እንዲፋጠንና ነርቭ ስቲሙሌሽን ነው ሪፍሌክሶሎጂ ሲባል። ስለዚህ ነርቭ ስቲሙሌሽን ካለበት ብሬን አክቲቪቲ ግሮዝ እንዲኖር ያደርጋል፣ ፎከስ እንዲሆን ያደርጋል። ስሩአውት የሆነ በህይወታቸው ሁላ ይሄ የአንጀት ላይ ያሉ ችግሮች ምናምን ነገር ቀድሞ ለመከላከል የአፒታይት ችግር፣ የመፈጨት ችግር፣ ድርቀት ምናምን የምንለውን ነገር ቀድሞ ለመከላከል ይጠቅመናል ማለት ነው። አሁን ጨርሰናል እና መጨረሻ ላይ ሙቅ ውሃ እንጠቀማለን። ሙቅ ውሃውም ደግሞ አንድ የቴራፒ ፓርት ነው። ምክንያቱም ብለድ ሰርኩሌሽኑ ፒውርሊ በደንብ አድርጎ ፍሎውን ይዞ እንዲሄድ ይጠቅመናል ማለት ነው። ስለዚህ ሙቅ ውሃ መጨረሻ ላይ እናደርጋለን። ረጅም ደቂቃ ስለተቀመጡ ሙሉነት እንዲሰማቸውና ቀለል እንዲላቸው ትከሻቸውንና ጭንቅላታቸውን ትንሽ እናሻለን። ቦርሳ በመያዝ የሚፈጠሩ የትከሻ ጫናዎች፣ የአንገት ላይ እንደዚህ ማጎበጥ ምናምን በማሳጅ መስተካከል ይችላል። በጣም ነው የሚያስደስተው። መቼ ነው የምንመለሰው ብለው ፕሮሚስ አስገብተው ሁላ የሚሄዱ አሉ። ለኔክስትም ቡክ አድርገው የሚሄዱ ወላጆችም አሉ። ህፃናቱም ጉጉት ነው የሚይዛቸው። ምክንያቱም የሆነ ሪፍሬሽ ያደርጋሉ ማለት ብሬናቸው ላይ የሚደርሰው ብለድ ፍሎ በጣም ፈጣን ስለሚሆን ሪፍሬሽ አድርገው ነው የሚሄዱት። ስለዚህ የሆነ ጉጉት ይኖራቸዋል ለነሱም ህፃናቶቹ። ወላጆችም ደግሞ ኮሜንታቸው ምንድነው አብዛኞቹ በቃ ተሻሽሎልናል፣ እንቅልፍ ተሻሽሎልናል፣ ምግብ አፒታይቱ ተከፍቶለታል የሚል ኮሜንት ይመጣልናል። 3 ልጆችን ነው ዛሬ ይዤ የመጣሁት። ትልቁ ልጄ ትንሽ የመረጋጋት አልነበረውም። ትንሽ በጣም ፋስት ነው፣ ነገሮች ላይ ትኩረት አይሰጥም። ሩጫ፣ ዝላይ፣ ጨዋታ ላይ ነው ፎከስ የሚያደርገውና እዚህ መምጣት ከጀመረ በኋላ ግን የመረጋጋት አይነት ነገር ተረጋግቶ ጥናት ማጥናት፣ ማዳመጥን፣ ለነገሮች ትኩረት መስጠትን እንደዚህ አይነት ለውጥ ነው ያየሁበት። በጣም ደስተኛ ነኝ። ሴቷ የምግብ ችግር ነበረባት፣ አትበላም። አፒታይቷ ምንም የመብላት ፍላጎት አልነበራትም። እዚህ መታ ይህንን አገልግሎት ተጠቅመው ከሄዱ በኋላ ግን ደስተኛዋን ምግብ መብላት ጀምራለች። ጥሩ የሆነ አመጋገብ የምግብ ፍላጎቱም አላት። ደስተኛም ሆና ምግብ ትመገባለች። ትንሹ ላይ ያለው ለውጥ ደግሞ ምንድነው? ድርቀት ነበረበት፣ ኃይለኛ የሆነ ድርቀት አለበት። እዚህ ጋር እንደዚህ አይነት ለውጥ ይኖራል ብዬ አላሰብኩም ነበር። አጋጣሚ ግን ያው ከወንድሙና ከእህቶቹ ጋር ነበር ያመጣሁት። እዚህ ግን 1 2 3 እንደዚህ አይነት ክትትል ከጀመርን በኋላ የተሻለ ነገር ነው ያየሁበት። ጥሩ የሆነ ነገር የሆድ መደስለስ አይነት ነገር፣ የመረጋጋት ነገር፣ ትኩረት የመስጠት በነገሮች ላይ ደስተኛ የመሆን ነገር፣ በአጠቃላይ ጥሩ ለውጥ ነው ያየሁባቸው። አገልግሎታችንን በዚህ መልኩ ጨርሰናል። በተለያየ ምክንያት ህፃናት ልጆቻችሁ የሚቸገሩ ከሆነ ወደኛ በመምጣት አገልግሎቱን ማግኘት ይችላሉ።